በምንም መልኩ ከአርቲስቱ ጋር የሚገናኝ የወንጀል ምርመራ ስራ የለንም፣ አልሰራንም፣ እሱ ላይ የቀረበ ጥቆማም የለም፣ እሱ የኛ ተጠርጣሪ አይደለም። ይህ የፌዴራል ፖሊስ ቴዲ አፍሮን በተመለከተ ያወጣው መግለጫ ነው። አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ኢትዮሪክ አልበሙን ለአድማጭ አድናቂዎቹ ካቀረበበት ጊዜ አንስቶ በሱና በሱ ዙሪያ ባሉ ሰዎች ላይ ጫና እየደረሰ መሆኑ እየተነገረ ይገኛል። ምክትል ማናጀሩን ጀምሮ የረጅም ጊዜ የቅርብ ጓደኛው መታሰራቸውም ተመላክቷል። ከዚህ ባለፈ ታጥቀው በመኪና የመጡ አካላት ሴምሲ አካባቢ የሚገኝ የሙዚቃ ስቱዲዮና ስራዎቹን የሚያዘጋጅበት ቦታን በምሽት በኃይል በመስበር መዝረፋቸውም ተነግሯል። የጀርመን ድምፅ ሬዲዮ ጣቢያም የቴዲ አፍሮን የቅርብ ሰዎች ዋቢ በማድረግ ስቱዲዮ ተዘርፏል ብሏል። ጠባቂዎችም መደብደባቸውን ገልጿል። ከተዘረፉት ውስጥ ያልወጡ የሙዚቃ ስራዎች ያሉባቸው ፋይሎች እንዳሉም አመላክቷል። እስካሁን ድረስ እየደረሱ ነው ስለተባሉት ጫናዎችና በስቱዲዮ ላይ በታጠቁ አካላት ተፈጽሟል ስለተባለው ዝርፊያ አርቲስት ቴዎድሮስ ካሳሁን ቴዲ አፍሮ በይፋ የሰጠው ቃል በማናጀሩ በኩል የሰጠው ማብራሪያ የለም። ታዲያ ትግባ ኢትዮጵያ በወጣው መግለጫ ላይ ቴዲ አፍሮ ላይ እየደረሰ ነው ስለተባለው ከፍተኛ ጫና እንዲሁም ተፈጽሟል ስለተባለው ዝርፊያ ለኢትዮጵያ ፌዴራል ፖሊስ ጥያቄ ማቅረቡን ዘግቧል። የወንጀል ምርመራ ጠቅላይ መምሪያ የወንጀል ምርመራ ኦፕሬሽን ዋና መምሪያ ኃላፊ ምክትል ኮሚሽነር ሙሊሳ ምላሽ ሰጥቷል። ምክትል ኮሚሽነር ሙሊሳ የፌዴራል ፖሊስ እንደዚህ አይነቱን ብድና አይሰራም፣ ስብናውም አይደለም፣ የሚሰራው በህግና በህግ ብቻ ነው ብለዋል። ብዙ ኦፕሬሽኖችን እንሰራለን። በእነዚህ ኦፕሬሽኖች ውስጥ ከሱ ከቴዲ አፍሮ ጋር የሚገናኙ እኛ ያደረግነው ነገር የለም ሲሉም ገልጸዋል። ቴዲ አፍሮ የኢትዮጵያ ፌዴራል ፖሊስ ተጠርጣሪ እንዳልሆነ፣ በሱ ላይ ምንም አይነት ምርመራ እንዳልተደረገ፣ የምርመራ ስራ እንዳልተሰራ እንዲሁም ከሱ ጋር የሚገናኝ ጥቆማ ለፖሊስ እንዳልደረሰውና ፌዴራል ፖሊስ እሱ ላይ አንድም ነገር እንዳላደረገ ለቲክቫ ኢትዮጵያ ተናግሯል። ህዝቡም ይህንን ይወቅልን ሲሉ ጨምረው አስረድተዋል። እሱ አርቲስት ነው፣ ሙዚቃውን አውጥቷል፣ ቤቱ ነው ያለው፣ በስርዓት እየኖረ ነው ያለው፣ በሱ ላይ የተደረገ ምንም አይነት ነገር የለም ሲልም ገልጿል። እኛም እንደ ማንኛውም ሰው ሚዲያ ላይ እናያለን። በየቀኑ በሺዎች የሚቆጠሩ የፈጠራ ወሬዎች ይፈጠራሉ። ስለዚህ አርቲስቱን እንደ ማስያዣ ይዘው የፖለቲካ አጀንዳ ማራገብ የሚፈልጉትንም እያየናቸው ነው ሲሉ አስረድተዋል። ምክትል ኮሚሽነር ሙሊሳ ይሄ ዜጋ ህገ መንግስታዊ መብቱን ተጠቅሞ ሙዚቃ ሰርቷል፣ ደጋፊዎቹ ይደግፉታል፣ የሚቃወሙትም አሉ። ያ ሌላ ሜዳ ነው። ስለዚህ ከሱ ጋር የሚገናኝ ምንም አይነት ንክኪ ያለው ጉዳይ ላይ ተሳትፎ አላደረግንም ሲሉም አብራርተዋል። ህግ ጥሶ ከተገኘ እንደማንም ሰው ሊጠየቅ የሚችል ሰው ነው ዜጋ እስከሆነ ድረስ ያሉት አቶ ሙሊሳ በአሁኑ ጊዜ ከሱ ጋር የሚገናኝ ምንም አይነት የምርመራ ስራ አልተጀመረም ብለዋል። ዋናውና ትልቁ ነገር ህዝቡን በደንብ ሊገነዘብ የሚገባው ዝም ብሎ ኩሽ ባለው ቁጥር ድሮ ሰው እንደዚህ ዘፈንክ ተብሎ እንደሚያስር እንደዚህ አይነት ነገር ግራጁዌት አድርጎ አልፏል። የጸጥታ ተቋሙ ወንጀል ከሰራ ማንም ሰው ይጠየቃል። የመንግስት አካል አመራርም ሆነ በህግ በማስረጃ ይጠየቃል። ወንጀል ያልሰራ ሰው ግን በፍጹም አይጠየቅም ሲሉም ተናግሯል። ምክትል ኮሚሽነር ሙሊሳ አብዲሳ ክልከላ ተደርጓል ሲባል የነበረውም ውሸቶች ናቸው ያሉ ሲሆን ሁሉም መሰረተ ቢስ ነው። ይሄ ልጁን ተጠቅመው ህዝብ ላይ ሽብር ለመፍጠር የሚደረግ የሳይበር ወሬ እንጂ በተግባር ቤቱ ሆኖ በስርዓት እየኖረ ያለ ሰው ነው ሲሉ ጨምሮ አብራርተዋል። አርቲስቱ ነው ሙዚቃ መስራት፣ የፈለገውን አመለካከት የመያዝ ህገ መንግስታዊ መብት ነው። ከዚህ ውጭ ያለ ማስረጃ ሰው የማይያዝበትን ሂደት ፈጥረናል። ለዚህ ቴክኖሎጂ ተጠቅመን የትኛውም አይነት ምርመራ ስራዎችን እንሰራለን፣ የምንሰራቸውንም በግልጽ ለህዝብ እናሳውቃለንም ብለዋል። ምክትል ኮሚሽነር ሙሊሳ ሰው ሊታወቅ ይችላል፣ ወንድም ሊታሰር ይችላል፣ አናውቅም፣ ጓደኛ ሊታሰር ይችላል፣ አናውቅም። ግን የሰው ከማን ጋር ይውላል ማን ነው ብለን አናስርም። የምንሰራቸው ስራዎች ሌጂትሜት ናቸው። ፍርድ ቤት አቅርበን በስርዓት ጊዜ ቀጠሮ ጠይቀን እንመረምራለን። ይሄ ማስረጃ ጉዳይ ነው። ሂደታችንም ይኸው ነው። ከዚህ ውጪ ምንም ከአርቲስቱ ጋር የሚገናኝ ምርመራ አልሰራንም ሲሉ አስረድተዋል። ሌላ የፖለቲካ ፍላጎት ያላቸው ሰዎች እሱን መጠቀሚያ ማድረግ ስለሚፈልጉ እሱ ስለማያዋጣቸው ቢተወጥሩ ነው ብለዋል። ከአርቲስቱ ጋር የተገናኘና እሱንም መሰረት የሚያደርግ ምንም ነገር ባልሰራንበት ሳይበር ተጠቅሞ ብዙ የፖለቲካ ፍላጎት ያላቸው ህዝቡን በሌላ ነገር ማንቀሳቀስ ያልቻሉ እሱ እንደተነካ አድርገው የሚፈጽሙት ተግባር መሰረተ ቢስ ነው ሲሉ አጽንኦት ሰጥተዋል። ምክትል ኮሚሽነሩ አክለውም ህዝቡ የሚሰማውን ሁሉ ከማመን እንዲጠነቀቅ ጥሪያቸውን አቅርበዋል። ከዚህ በተጨማሪ አርቲስት ቴዎድሮስ ካሳሁን ለአድማጭ አድናቂዎቹ ያቀረበው 18 ዘፈኖችን የያዘው ኢትዮሪክ አልበም በ9 ቀናት ውስጥ ብቻ በዩቲዩብ ከ100 ሚሊዮን በላይ እይታን አግኝቷል። ዳስታል ወይም ማንሳው የተሰኘው ሙዚቃ
በዚሁ በ9 ቀን ውስጥ ከ18 ሚሊዮን በላይ እይታን በማግኘት ቀዳሚውን ስፍራ የያዘ ሲሆን ሌሎች ከፍተኛ እይታ ካገኙት ውስጥ ስምምነት 8 ሚሊዮን ጀንበር 7.7 ሚሊዮን ይገኙበታል።